እሁድን አብረን ነው። እስኪ ሰላም አለይኩም ወራህመቱላሂ ወበረካቱ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በዚህ መልኩ ውለናል አሳልፈናል ማለት ነው። እስከ መጨረሻው አበረታቱኝ፣ ሸራ አድርጉልኝ እላችኋለሁ ውዶቼ። እና የኦንላይንም አንዳንድ እቃዎች ምናምን አሉ እነሱን ነገሮች እየወሰድሽ ጭ ምናምን ብለውኛል እና እነሱንም ማዘዝ የምትፈልጉ ልጆች ስልክ ያለላችሁ ዲስክሪፕሽን ላይ ማለት ነው ማዘዝ ትችላላችሁ። ይሄ ካሮት ነው። ካሮት ነጭ ሽንኩርት አድርጌበታለሁ፣ ዘይት ጨመርኩበት። ካውሎ ወይም ደግሞ የአበባ ጎመን የሚባለውን ነው የምሰራው። እኔ በጣም ነው የምወደው። ካሮቱ ደግሞ እንደዚህ ሲሆን ቆንጆ ነው፣ ጣፋጭ አድርገዋል እንትኑ ማለት ነው። እና በዚህ መልኩ እንትን ካልኩ በኋላ ዘይት ትንሽ አነስ ስላለው ነው የጨመርኩበት ድጋሚ። ያንቱን መየሰር የሚያስፈልገውን ሸርታት የሚለው እና እንግዲህ እንደዚህ ካሮቱን መጀመሪያ በስልኩ ትንሽ ይዘገያልና ለዛ ነው መጀመሪያ እሱ መብሰል ያስፈልጋል። ከዛ ካውሎን ጨመርኩበት። ያው የጎመን ብዙ ጊዜ የጎመን ቅጠላቅጠል ነገር ምናምን መጀመሪያ ሲሰራ ብዙ ነው የሚሆነው ነው። ከዛ ውሃ ስለሆነ ይተንና ትንሽ ይሆናል መጨረሻ ላይ ማለት ነው። እዚህ ደግሞ ፍርፍር መስራት ፈልጌ ነው ስለምወጣ ወደ ታች እቃ ምናምን ጠይቄ ተብዬ ያለውኝና እሱ ልጠይቅ ነበረ አካሄደ ማለት ነው። ስለምሄድ እነዚህን ነገሮች መጀመሪያ መስራት አለብኝ። መብራት ደግሞ የተቆራረጠ በዛ ላይ። ስለዚህ ለቁርሴም ለምሳሌ የሚሆን ነገር ሰርቼ ነው የምሄደው ማለት ነው። እዚህ ጋር ደግሞ እንጀራ ስለደረቀ አሁን ፍርፍር መስራት ነው የፈለኩት። እስኪ እንደዚች እናድርጋትና አንዳንድ ቤት እቃዎችን አሳውቂ ምናምን ብላኛለች። አንዴታችንና እሷን ጠይቅላት ወደ አራዳ ስለምሄድ መብራት እንደው አስተማማኝ አይሆንም። አሁን በስንት ሰዓት እንደሆነ ታውቃላችሁ? 10 ተኩል ላይ የተነሳሁትና ጧት ላይ ነው እየሰራ ያለሁት ማለት ነው። እንደዚህ ቲማቲም ጨምርበታለን። የቲማቲሙ ውሃ እንትን ያደርገዋል ያጠፋዋል ሲጀመር እንደዚህ እንትኑ ማለት ነው። እና ቲማቲም ካለ ደግሞ አይይዝም ምናምን እንዳትሉ፣ ቲማቲም ያስይዛል። ብረት ድስት ከታች እንዲህ ያደርገዋል። ውሃ አለው ግን በጣም ነው እንትን የሚለው የሚያስይዘው ማለት ነው። ስለዚህ በደንብ እንትን ማለት ያስፈልጋል። እዚህ ጋር በርበሬ ጨመርኩበት። ያው እንትን ስለማደርግ ነው እኔ ስልኬን ይዤ ነው በእጄ ስለሚይዘው ሳረግ ምናምን አይታይም። አርጌ ፖዝ ያደረኩ ምናምን ነው ቀርጸው ለዛ ነው። እና እንዳያቃጥል ትንሽ በደ እንትን ካልኩት በኋላ ያው እንግዲህ በርበሬ እየቀነሰ ነው። ኢትዮጵያ ውስጥ ያላችሁ ወይም ለቤተሰብ ምናምን እንትን ማለት የምትፈልጉ እናዘጋጅላችኋለን የምትፈልጉ ሰዎች ካላችሁ ማለት ነው። እና እንደዚህ ካደራረኳት በኋላ ይሄኛው አያችሁት እንደሆነ ሲበስል ዘጭ ነው የሚለው ታች ወዲህ በጣም ነው የሚቀንሰው። ይሄም እንደ ነገሩ እየበሳሰለ ነው። ከዛ አከለስኩት ውሃ አደረኩበት ማለት ነው። ይኸውና እንደዚህ ሆኗል። ከዛ በኋላ ይፈረፈራል ማለት ነው። እንጀራውን መጨመር ነው የሚኖርብኝ። ጨው ምናምን አደረግያለሁኝ። ያው ናየቱት እንደነገሩ እንደዚህ መልኩ ተፈረፈረ ማለት ነው።
ያስጨመርበት ይሄኛውም እንደዚህ ሆነ። ያው ደራረሰ ማለት ነው። ቁርስ፣ እራት፣ ምሳ በቂ ነው ይሄ። እና ብቻችሁን ስትሆኑ በቃ በጣም እንትን ነው የምትሆኑት፣ ይደብራችኋል። በጣም ሲርባችሁ ምናምን ብቻ ነው ትበሉት እንጂ እንትን ይላል ማለት ነው። እዚህ ጋር ደግሞ እቃ ጠይቄ የተባልኩት ይሄንን ነበር። አንዱ ኮምፕሊት ነው፣ ሙሉ ኮምፕሊት ናቸው እነዚህ። ቢላው አለው 6 ፍሬ የአትክልት ቢላዎች አሉት። 12 ማንኪያ 12 ሹካ አለው እና ከለር አማራጭም አለው። አረንጓዴ፣ ቀይ እንደዚህ አይነት ፒንክ ከለር አለው ማለት ነው። ከነመያዣው በጣም የሚያምር ነው። ቀለል ያሉ ናቸው ማለት ነው። አያቸዋቸው እዩት። በጣም ነው የሚያምሩት እና ዋጋቸውም ቀላል ነው። እነዚህም አሉላችሁ ባለ 2 ትንሽ ተለቅ ያሉ። ከዚህም በፊት ያሳየሁት ቪዲዮ አለ ባለ 4፣ ባለ 3፣ ባለ 4 አለው። ይሄ ባለ 2 ናቸው እነዚህ። እቺኛው ባሳ ቅርጽ ናከታች ያለችው ሰርቪሷ ማለት ነው። ሰርቪሱን ለሌላ ነገር መጠቀም ትችላላችሁ ይሄንን ከፈለጋችሁ ማለት ነው። እና እነዚህ እቃዎች በጣም አሪፍ ናቸው። እዚህም ጋለ እቺ ደግሞ ለዳቦ ቆሎ ምናምን ማቅረቢያ የምትሆን ለቆሎ ማቅረቢያ የምትሆነች ትንሽ ሰርቪስ ናት። በጣም ትንሽ አይደለችም፣ እንደዚህ እንደምታዩት ናት። ዋጋውም ቀላል ነው፣ 50 ብር ናቸው እነዚህ። እዚህ ጋር ያለው ደግሞ 2500 ብር ነው የሚሸጠው። አያችሁት? እነዚህ ሳህኖች ከ70 ብር ጀምሮ እስከ 170 ብር ድረስ አሉ ማለት ነው። የቁርጥ ሳህኖች ማለት ነው። በፈለጋችሁት ከለር በጣም ወፈር ያሉ ናቸውና ከለራቸውም አሪፍ ናቸው። እንግዲህ ሰው እንደ ምርጫው ነው። አያችሁት? ውፍረቱ በቃ በጣም ነው የሚገርመው። እስኪ ውፍረቱን ላሳያችሁ። ገልብጫ አያችሁት አይደል? እንዴት ወፍራም እንደሆነ። ይሄም አለ የዚህኛው ማለት ነው። እንትኑን ሳላሳያችሁ ስለሆነ ነው ውፍረቱ ስል ይሄኛውም ትዛለኝ። ይሄው በነጭም አለ። የራሱ በጣም ወፍራም ነው። ግልብጥ አይደለም ባይዘው ደህና ነው። እንደዚህ ግልብጥ ታያችሁ ስገለብጠው እንደሆነ እንደዚህ ነጭ ስለሆነ ግልብጥ ነው የሚመስለው፣ ግን አይደለም። የሽፎን ጣቃዎች ናቸው እነዚህ። ደግሞ ዋጋቸው ከ450 እስከ 750 ብር ድረስ ነው ያሉት ማለት ነው። በፈለጋችሁ ደሴ ካላችሁ እንግዲህ ሊኬታ ሜጀርመንት እየወሰድኩኝ እኔ እየለካሁኝ ነው ማሰራላችሁ። እንዲሁም ደግሞ ክፍለ ሀገር ያላችሁ ምናምን ካላችሁ እንልክላችኋለን። ካልፈለጋችሁ ደግሞ ጣቃውን የምፈልገው የምትሉ ልጆች ካላችሁ ደግሞ ጣቃውን ገዝተን እንልክላችኋለን ማለት ነው። የምትፈልጉ ከሆነ እዚህ መምጣት መለካት እንትን የማይሉ ከሆነ የማይመቻቻቸው ከሆነ የተሰራም አለ ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውዶቼ።